በመካከለኛው ምስራቅ የተቀሰቀሰውና መላው ዓለምን በከፍተኛ ስጋትና በኢኮኖሚ ቀውስ ውስጥ የከተተው የኢራን አሜሪካና እስራኤል ጦርነት በአሁኑ ወቅት እጅግ አሳሳቢ ወደሆነ ምዕራፍ ተሸጋግሯል። ይህ ጦርነት ከመፈንዳቱ በፊት በዋሽንግተንና በቴሄራን መካከል በነበረው ድርድር ላይ የሽምግልና ሚና ሲጫወቱ የቆዩት የኦማን የውጭ ጉዳይ ሚኒስትር ባድር አልቡሰይድ በቅርቡ በዘ ኢኮኖሚስት መጽሔት ላይ ባወጡት የሀሳብ መግለጫ ጽሑፍ ይህ ግጭት የትራምፕ አስተዳደር ታላቅ የተሳሳተ ስሌት መሆኑን ገልጸዋል። ሚኒስትሩ አሜሪካ የራሷን የውጭ ጉዳይ ፖሊሲ መቆጣጠር ተስኗታል ሲሉ የወቀሱ ሲሆን የአሜሪካ ወዳጆች የሆኑ ሀገራት ሁሉ ጣልቃ በመግባት ይህንን ጦርነት ለማስቆም ጥረት እንዲያደርጉ አሳስበዋል። ለብዙ አስርት ዓመታት እንደ ኦማን ያሉ የባህረ ሰላጤው ሀገራት የአሜሪካን የጦር መሳሪያ ሲገዙና የአሜሪካን የጦር ሰፈሮች ሲያስተናግዱ የቆዩት ሊሰነዘር የሚችለውን የኢራን ጥቃት ለመከላከል በማሰብ ቢሆንም አሁን ግን በአሜሪካ ድርጊት ምክንያት በአካባቢው የነበረው አንጻራዊ ሰላም መጥፋቱን አልቡሰይድ በምሬት ገልጸዋል። የአሜሪካ ወዳጆች እውነቱን የመናገር ኃላፊነት እንዳለባቸው የገለጹት ሚኒስትሩ እስራኤል አሜሪካን ጦርነቱን ለማሸነፍ ቀላል እንደሚሆንላት በማሳመን ወደ ጦርነቱ እንዲገቡ አድርጋለች ሲሉ ወቅሰዋል። ይህ በእንዲህ እንዳለ የፕሬዝዳንት ዶናልድ ትራምፕ አስተዳደር በመካከለኛው ምስራቅ የሚያካሂደውን ወታደራዊ ዘመቻ ለማጠናከር በሺዎች የሚቆጠሩ ተጨማሪ የአሜሪካ ወታደሮችን ለማሰማራት እያሰቡ መሆኑ ተሰምቷል። ጦርነቱ በሶስተኛ ሳምንቱ ላይ ያለ የአሜሪካ ጦር ኦፕሬሽን ኤፒክ ፊውሪ በሚል ስያሜ የሚንቀሳቀሰውን ዘመቻ ወደ አዲስ ምዕራፍ ለማሸጋገር እየተዘጋጀ መሆኑ ተነግሯል። ይህም ለፕሬዝዳንት ትራምፕ ተጨማሪ ወታደራዊ አማራጮችን እንደሚሰጣቸው ተገምቷል። ከነዚህ አማራጮች መካከል አንዱና ዋነኛው በሆርሙዝ ወሽመጥ በኩል የሚያልፉ የነዳጅ ጫኝ መርከቦችን ደህንነት ማረጋገጥ ሲሆን ይህንን ለማድረግ ደግሞ የአሜሪካን ወታደሮች በኢራን የባህር ዳርቻዎች ላይ ማሰማራትን ሊጠይቅ እንደሚችል ተመላክቷል። 90 በመቶ የኢራን የነዳጅ ኤክስፖርት ማዕከል በሆነው በካርግ ደሴት ላይ የምድር ጦር ለመላክ በዋይት ሀውስ ውይይቶች እየተደረጉ ስለመሆኑም መረጃዎች አመላክተዋል። ምንም እንኳን ደሴቲቱን ማውደም ቀላል ቢሆንም የኢራን ኢኮኖሚ ማዕከል በመሆኗ ደሴቲቱን በቁጥጥር ስር መዋል የተሻለ ወታደራዊ ስልት እንደሆነ ባለሙያዎች ይናገራሉ። ሆኖም ማንኛውም የምድር ጦር በኢራን መሬት ላይ ማሰማራት ለትራምፕ ከፍተኛ የፖለቲካ አደጋ አለው። ምክንያቱም የአሜሪካ ሕዝብ ለዚህ ጦርነት ያለው ድጋፍ እጅግ ዝቅተኛ በመሆኑና ትራምፕ ራሳቸው ሀገሪቱን ከአዳዲስ ጦርነቶች እንደሚያወጡ ቃል በመግባታቸው ነው ተብሏል። የዋይት ሀውስ ባለስልጣናት እንደሚሉት ከሆነ ፕሬዚዳንቱ የኢራንን የባሊስቲክ ሚሳይል አቅም ማውደም፣ የባህር ኃይላቸውን ማጥፋትና ኢራን የኒኩለር ጦር መሳሪያ መያዝ እንደማትችል ማረጋገጥን እንደ ዋነኛ ግብ ይዘዋል። የብሔራዊ ደህንነት ዳይሬክተሯ ቱልሲ ጋባርድ በሰጡት ምስክርነት የኢራን የኒኩለር ማበልጸጊያ ጣቢያዎች ሰኔ ወር ላይ በተፈጸመው ጥቃት መውደማቸውንና መግቢያዎቻቸው በሲሚንቶ መዘጋታቸውን ቢገልጹም ትራምፕ ግን አሁንም የኢራንን የኒኩለር ቁሳቁሶች በቁጥጥር ስር ለመዋል ልዩ ኃይሎችን ስለመላክ እያጤኑ ነው። ይህ ሁሉ የሚሆነው አሜሪካ በኢራን ላይ ከ7800 በላይ የአየር ጥቃቶችን በፈጸመችበትና ከ120 በላይ የኢራን መርከቦችን ባወደመችበት ሁኔታ ውስጥ ነው። እስካሁን በጦርነቱ 13 አሜሪካውያን ወታደሮች ሲገደሉ 200 የሚሆኑት ደግሞ ቆስለዋል። ፕሬዚዳንት ትራምፕ በሆርሙዝ ወሽመጥ ጉዳይ ላይ በተለዋጭ ሁኔታ መግለጫዎችን እየሰጡ ሲሆን በአንድ በኩል የአሜሪካ ባህር ኃይል መርከቦቹን አጅቦ የማሳለፍ ሀሳብን ሲያመጡ፣ በሌላ በኩል ደግሞ ወሽመጡን ለሚጠቀሙ ሌሎች ሀገራት ትተው አሜሪካ አካባቢውን ለቃ መውጣት እንዳለባት በሶሻል ሚዲያ ገጻቸው ላይ ሲጽፉ ተስተውለዋል። የጦርነቱ መባባስ ሌላው ማሳያ እስራኤል በኢራን ትልቁ የጋዝ ክምችት በሆነው በደቡብ ፓርስ ላይ የፈጸመችው ጥቃት ነው። ትራምፕ እንደገለጹት ከሆነ እስራኤል በመካከለኛው ምስራቅ ለተፈጠረው ሁኔታ ቁጣቸውን የገለጹ ሲሆን ይህም ቀደም ሲል ለነበረው ግጭት ትልቅ ክብደትን ሰጥቶታል። የደቡብ ፓርስ ጥቃት የዓለምን የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ከማድረጉም በላይ ኢራን ባጸፋው በባህረ ሰላጤው ሀገራት ላይ ጥቃት እንድትሰነዘር ምክንያት ሆኗታል። ኢራን የዓለምን የጋዝ አቅርቦት 1/5 የሚሸፍነውን የኳታርን የራስ ላፋኔ ኢንዱስትሪ ከተማ በሚሳኤል መታ ከፍተኛ ጉዳት አድርሳለች። በተጨማሪም ሳውዲ አረቢያ ወደ ሪያድ የተተኮሱ 4 ባሊስቲክ ሚሳኤሎችን ማክሸፏን ስትገልጽ በምስራቅ አቅጣጫ በሚገኝ የጋዝ ተቋም ላይ የተሰነዘረ የድሮን ጥቃትም መመከቱን አስታውቃለች። ኢራን በሳውዲ በተባበሩት አረብ ኤምሬትስና በኳታር በሚገኙ የነዳጅ ተቋማት ላይ ጥቃት እንደምትሰነዝር የማስጠንቀቂያ መግለጫን አውጥታለች። በዚህ ምክንያት የተባበሩት አረብ ኤምሬትስ የሀብሻን የጋዝ ተቋሟን ለመዝጋት ተገዳለች። ፕሬዚዳንት ትራምፕ ስለ እስራኤሉ የደቡብ ፓርስ ጥቃት አስቀድመው እንደማያውቁ ቢናገሩም አንዳንድ መገናኛ ብዙሃን ግን ፕሬዚዳንቱ ለኢራን ጠንካራ መልእክትን ለመስጠት ሲሉ ጥቃቱን ደግፈውታል ሲሉ ዘግበዋል። ትራምፕ ለኢራን በሰጡት ማስጠንቀቂያ ኳታር በዚህ ግጭት ውስጥ ምንም አይነት ተሳትፎ እንደሌላትና ኢራን በኳታር ላይ በድጋሚ ጥቃት ካደረሰች አሜሪካ መላውን የደቡብ ፓርስ የጋዝ ክምችት ኢራን አይተው በማታውቀው ኃይል እንደምታፈነዳው ዝተዋል። ይህ አይነቱ ጥቃት በኢራን ላይ የረዥም ጊዜ ጠባሳ እንደሚተው ቢረዱም ኳታር ጥቃት ከተፈጸመባት ግን እርምጃ ለመውሰድ እንደማያንገራግሩ በጽኑ አስጠንቅቀዋል። በሌላ በኩል ኢራን በአካባቢው ሀገራት ላይ የምትፈጽመውን ጥቃት በ12 የሙስሊም ሀገራት የውጭ ጉዳይ ሚኒስትሮች ዘንድ ከፍተኛ ውግዘት ደርሶበታል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን የኢራን ድርጊት በፖለቲካዊና
በሞራል ደረጃ ዋጋ እንደሚያስከፍላትና ሳውዲ አረቢያ አስፈላጊ ሆኖ ሲገኝ ወታደራዊ እርምጃ የመውሰድ መብቷ የተጠበቀ መሆኑን ገልጸዋል። በኢራን ውስጣዊ ፖለቲካ ውስጥ ከፍተኛ የመናወጥ ሁኔታ እየታየ ነው። በተለይም ተደማጭነት ያላቸው የፖለቲካው ሰው አሊ ላርጃኒ መገደላቸው ለኢስላማዊቷ ሪፐብሊክ ትልቅ ጫናን የፈጠረ ሆኗል። ጦርነቱ የኢራን የበላይ መሪ አያቶላ አሊ ካሚኒንና ሌሎች ከፍተኛ ወታደራዊ አዛዦችን በመግደል የተጀመረ ሲሆን አሁን ደግሞ የላሪጃኒ መሞት የቴህራንን የውሳኔ አሰጣጥ ሂደት ላይ ይበልጥ ውስብስብ እንዲሆን እንዳደረገው ተገልጿል። ላሪጃኒ በጦር ሜዳ ያለውን እውነታ ወደ ፖለቲካዊ ስትራቴጂ በመቀየር ረገድ ተወዳዳሪ የማይገኝላቸው ሰው እንደነበሩ ይነገርላቸዋል። ይህ ጦርነት በአውሮፓ ላይም ከፍተኛ የኢኮኖሚ ጫናን ፈጥሯል። የሆርሙዝ ወሽመጥ መዘጋት የዓለምን የነዳጅና የጋዝ አቅርቦት በማስተጓጎሉ በአውሮፓ የጋዝ ዋጋ በ60 በመቶ እንዲጨምር አድርጓል። የአውሮፓ ህብረት መሪዎች ይህንን የዋጋ ንረት ለመግታት ድንገተኛ ስብሰባዎችን ቢያደርጉም በቀላሉ የሚተገበር መፍትሄ ግን አላገኙም። አውሮፓውንም በከፍተኛ ሁኔታ በነዳጅ አስመጭነት ላይ ጥገኛ በመሆኗ ለዚህ ቀውስ ተጋላጭ ሆናለች። መሪዎቹ የካርቦን ልቀትን በመቀነስና በሀገር ውስጥ የሚመረቱ የኃይል ምንጮችን በማስፋፋት የረዥም ጊዜ መፍትሄ ቢመኙም በአሁኑ ወቅት ግን የኢነርጂ ታክሶችን ከመቀነስና ለኢንዱስትሪዎች ድጎማ ከመስጠት ውጭ አማራጭ አጥተዋል። ሆኖም ይህ ድርጊት በሀገራት መካከል ያለውን የኢኮኖሚ ልዩነት ሊያሰፋው ይችላል የሚል ስጋትም አለ። የካቲት 28 ቀን የተጀመረው ይህ ጦርነት በመቶ ሺዎች የሚቆጠሩ ሰዎችን ከመኖሪያ ቀያቸው አፈናቅሏል። በሊባኖስ ብቻ 800 ሺህ ሰዎች ተፈናቅሏል። የሟቾች ቁጥርም በየቀኑ እየጨመረ ሲሆን በኢራን ከ3000 በላይ ሰዎች መገደላቸው ይገመታል። ጦርነቱ ቀጠናዊ ብቻ ሳይሆን ዓለም አቀፋዊ የኢኮኖሚና የፖለቲካ ቀውስ እየፈጠረ ባለበት በዚህ ወቅት የዓለም ሀያላን ሀገራትና የአሜሪካ ወዳጆች ጦርነቱን ለማስቆም የሚያደርጉት ጥረት ለወደፊቱ የዓለም ሰላም ወሳኝ ሆኗል። ትራምፕ በገቡት ቃልና በመሬት ላይ ባለው እውነታ መካከል እየተወዛወዙ ባለበት በዚህ ወቅት ጦርነቱ ወደማይቀለበስ አውዳሚ ደረጃ ላይ ከመድረሱ በፊት የዲፕሎማሲ መፍትሄ እንዲገኝ ዓለም በጉጉት እየጠበቀች ትገኛለች። የኦማን የውጭ ጉዳይ ሚኒስትር እንዳሉት የሁለቱም የአሜሪካና የኢራን ብሔራዊ ጥቅም ያለው ጦርነቱን በተቻለ ፍጥነት በማቆም ላይ ቢሆንም እስካሁን ግን ያ ግብ ሊደረስበት የሚችልበት ምልክት አልታየም። ይህ በእንዲህ እንዳለ ኢራን የተባበሩት አረብ ኤምሬትስ በኢራን ግዛት ላይ ለሚሰነዘሩ የአሜሪካ ጥቃቶች አመቺ ሁኔታ ፈጥራለች በማለት በመክሰስ ካሳ እንደምትፈልግ የኢራን የተባበሩት መንግስታት ድርጅት አምባሳደር ለተባበሩት መንግስታት ድርጅት ዋና ጸሐፊ በላኩት ደብዳቤ መግለጻቸው ተዘግቧል። አምባሳደር አሚር ሰይድ ኢራቫኒ በደብዳቤው ላይ እንዳሉት የተባበሩት አረብ ኤምሬትስ ግዛቷን ለጥቃቶቹ እንዲውል መፍቀዷ በዓለም አቀፍ ደረጃ ስህተት የሆነና የመንግስትን ተጠያቂነት የሚያስከትል ድርጊት ነው። ቴህራን እንደገለጸችው የተባበሩት አረብ ኤምሬት ለደረሱት ቁሳዊና ሞራላዊ ጉዳቶች በሙሉ ካሳን ጨምሮ የማካካሻ እርምጃ የመስጠት ዓለም አቀፋዊ ኃላፊነት አለባት። ከዚሁ ጋር በተያያዘ ሳውዲ አረቢያ ከተከታታይ የባህረ ሰላጤው ጥቃቶች በኋላ ለኢራን የወታደራዊ አጸፋ ማስጠንቀቂያን ሰጣለች። ሳውዲ አረቢያ በባህረ ሰላጤው አካባቢ ከተፈጸሙ ተከታታይ ጥቃቶች በኋላ ኢራን ከአረብ ጎረቤቶቿ ጋር መልሳ የገነባችውን ጥቂት እምነት አሁን ሙሉ ለሙሉ ፈርሷል ብላለች።